እንደምናላችሁ እንደምንቆያችሁ እንደምንከረማችሁልኝ በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችን ጋር ይሁን። በተፈጠሩት ነገሮች ትንሽ ተደናግጣም ስለነበረ ምናምን ነገር ከሆስፒታል ወጥታ ቤት ገብታለች። እግዚአብሔር የተመሰገነ ይሁን። ወይስ አደርጋለሁ ከእናቴ ጋር የተወሰነ ነገር አወራለሁ። ምክንያቱም አዎ ለምን አልቆጣ ለምን አልናደድ? ስኳሬና ደሜ ኦቨር ይወጣ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ሆናችሁ እኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት ያምዳቻ ሰላም ፍቅር እየተመኘሁላችሁ ዛሬ የመጣሁበት ቪዲዮ በጣም እኔ ራሱ ስሰማ በጣም ተናድጃለሁ። ደስ አላለኝም። ብቻ ምንድን ነው የሚለውን እስከ መጨረሻ አዳምጡ። እንግዲህ ስለ ልዑል እናት ነው። እንግዲህ ትናንት ዕለት አቶ ተፈሪ የተናገረውን እንትን ካዩ በኋላ የልዑል እናት ትንሽ ታመዋል። ቀን ላይ እኔ ያው እነሱ እስከሚያወጡ ድረስ ብዬ ዝም ብዬ ነበር፣ ግን ኦልሬዲ እነሱ ስለተናገሩት እኔም በአወራ ምንም አይደለም። ያው ያንን ቪዲዮ ካየች በኋላ እናቱ እንግዲህ ታውቃላችሁ፣ ባለፈው እንደዛ ድግስ ምናምን ስታዘጋጅ ለኤልሳ ጉዳይ ባላሰበችው እንትን ሆነ። አሁን ደግሞ ስለዚህችኛዋ አዲሷ ፍቅረኛ መጀመሪያ ካስታውሳችሁ ከልዑል ይልቅ እኮ ቀድማ እናቱ ነበረች ለእኛ የነገረችን። አሁን ደግሞ በድንገት የኤልሳ አባት መጥቶ እንደዚህ አይነት ነገር ከተናገረ በኋላ ከልጅ ጋር እንድትሆን እፈልጋለሁ ካለ በኋላ በቃ እናቱ በጣም እንትን አሉ፣ አዘኑ መሰለኝ። ትንሽ ያው ታመዋል፣ ሐኪም ቤት ነበሩ። ልዑልም እንግዲህ ወደ አሁኑ ሄደ፣ እናቱን የሚያስፈልጋትን ነገር እያደረገ ቃል ገብቶላታል ለእናቱ በቅርቡ ማለት ነው። በዚህ በሁለት ሶስት ቀን ባልሞላው ውስጥ ፍቅረኛውን አምጥቶ ለእናቱ እንደሚያስተዋውቃት ማለት ነው። እስካሁን ድረስ በስልክ እንጂ በእንትን አይተዋወቁም ብሏል። ግን ደግሞ ይሄ ነገሩ በደንብ እየከረረ ስለመጣ ኤልሳ የተባለችው ያው ተስፋ እንድትቆርጥ ማለት ነው። እሷም ወደ ራሷ ተስፋ እንድትቆርጥ ስላችሁ በሌላ በንትን ሳይሆን ልዑልን እንዳታስብ ሌላ አዲስ የራሷ እንትን እንድትመሰርት ለማድረግ በደንብ መታወቅ ስላለባት ኦልሬዲ ነገሩ ከተነጋገረ በኋላ ኤልሳን በንትን እንትን ከምትል ኦልሬዲ ልዑል ለእናቱ አምጥቶ ፍቅረኛውን እንደሚያስተዋውቃት እንግዲህ ቃል ገባላት። እናቱም ትንሽ አሁን ደህና ናቸው ብለዋል። ያው ትንሽ ያንን ነገር ሲሰሙ ታውቃላችሁ፣ እነሱ የሚያወሩት እነሱ እንትን የሚለው ምንም ነገር አይደበቅም። ምክንያቱም ቪዲዮ ያያሉ። የልዑል እናት ራሱ እህትየዋ እንትን ስለምትጠቀም ከሷም ያያሉ ይሰማሉ። እና ትንሽ በሰሙት ነገር እንትን ብለው ነበረ፣ ግን አሁን ደህና ናቸው ተብሏል። ለማንኛውም መጀመሪያም እኔ ይሄ ነገር እንትን ሲል አቶ ተፈሪ እንደዛ ነገር ሲያወሩ ያዘንኩት በመጀመሪያ የእውነት ለእናቱ ነበረ። እናቱ ከሰማች ደግሞ አሁን ይሄ ነገር ደግሞ ሰርጉ ሊቀር ነው ብለው እንዳያዝኑ እያልኩኝ ነበረ። እንግዲህ ያው ሁሉም ነገር በፈጣሪ ፍቃድ ነው። ሰው ባለው የሚሆን ነገር አይደለም። ኤልሳን በፈለገችው ልዑልን በፈለገው አይደለም የሚሆነው። ማነው? ፈጣሪ ባለው ነው። እነሱ ያስባሉ እንጂ ምንም እንትን የሚል ነገር የለም ማለት ነው። ሁሉም ቀስ በቀስ እንግዲህ መስመር ይይዛል ብዬ አስባለሁ። ልዑልም እንግዲህ ያው ተናግሯል። መጀመሪያም እሷን መጉዳት አልፈልግም፣ ባለችበት ከጎኗ መሆን ባለብኝ ሰዓት ከጎኗ ሆናለሁ። ከዛ ውጭ ደግሞ አሁን ቃል የገባሁላት ልጇን መፈለግ ነው። እሱንም እንትን እላለሁ። ከዛ ውጭ ከኤልሳ ጋር ምንም አይነት ግንኙነት አይኖረንም ብሎ እንግዲህ ለእናቱ አሳምኖ ነግሯታል ማለት ነው። እናቱ ደግሞ ስለ ኤልሳ ባለፈው ቃል ገብታላት ነበር። የፈለገው ነገር እንትን ሲልሽ አናግሪኝ፣ ምክርም ከፈለግሽ ብላ እንደ እናት እንትን ብላን ነበረ፣ በእናቷ ሞት የተነሳ ማለት ነው። እና ይሄ ሁሉ ነገር እንትን ስትል ኤልሳ ሞኝዋ ልዑል የሚያገባት ምናምን መስሏታል ለካስ እሷ። ግን አሁን ነገሩ ሲመጣ ወንትን እያለ እየጠራ ሲመጣ ሌላ ችግር ተፈጠረ ማለት ነው። የልዑል እናትም እንግዲህ ይሄን ነገር ስትሰማ ዝም ብላ ማለፍ አልቻለችም። ብቻዋን ስትጨናነቅ
ልዑል ደግሞ ለእናቱ መናገር አልፈለገም ነበረ። ሚስቱ ወይም ፍቅረኛው አዲሷን ትንሽ ማቆየት አለብኝ ማስታወቅም አልፈልግም ብሎ ነበር። ግን ደግሞ ነገሩ አሁን እንትን እያለ ሲመጣ እናቱ ማየት እፈልጋለሁ ሲሉት እንግዲህ ቃል ገብቶላታል ለማሳየት ከእሷ ጋር ኦልሬዲ። እኔ አሁን የፈራሁት ምን እንደሆነ ታውቃላችሁ? ይቺ ልጅቷ ደግሞ አዲሷ ደግሞ ከልዑል እንዳትጣለው ብዬ ፈራሁ። ምክንያቱም ከኤልሳ ራቅ ልትለው ትችላለች። ልጇንም መፈለግ አቁም ካለችው እሱ ካለችው ትንሽ ከልዑል ጋር ችግር እንዳይፈጠርባቸው ብዬ አስባለሁ። ኦልሬዲ ልዑል ለኤልሳ ብሎ አይደለም ስራው ነው ታውቃላችሁ። ማንም ሰው ገዛ ሲያስፈልገው እንደሚያደርገው ነው እያደረገ ያለው። እንግዲህ ቀና ልብ ካላት ልጅቷ እንግዲህ ይሄ ነገር አይታ እንዳላየሽ የምታልፍ ከሆነች በጣም ጎበዝ፣ ነገሩን እንትን የምትል ከሆነ ደግሞ ከልዑል ጋር እንዳይጣሉ ነው የፈረውላት። ኤልሳንም ከሱም እንድትርቅ ነው የምትፈልገው። ያው ሴት ስትሆን ትቀናላችሁ ከሆነን ለመናገር እንደ እንትን ስታዩ የድሮ ፍቅረኛው እና አሁን ላይ እንትን ሲል ማንም ሰው ደስ አይለውም። በልጅቷ ላይ ልንፈርድ ምናምን አይደለም። አንቺም ብትሆኝ እኔም ብሆን የማደርገው ነገር ነው። የድሮ ፍቅረኛው ጋር እንዲገናኝ ማንም ሰው አይፈቅድም። ስለዚህ በዚች ልጅም አንፈርድም። ያው እንግዲህ ልዑል ነገሮችን እንደምንም አድርጎ ያስተካክለዋል ብዬ ተስፋ አደርጋለሁ። እንደ በፊቱ ይመለሳል ብዬ ተስፋ አደርጋለሁ። አቶ ተፈሪም ትንሽ ጥፋት አጥፍተዋል። ሞር ደግሞ መጠየቅ የሌለበትን ልዑል ስለ ህይወቱ አዲስ ህይወት እንዳለው እየሰሙ እያወቁ በመሀል መጥተው እንደዚህ እናቱንም እስከ ማስታመም ሌላ ችግር ነው የፈጠሩባቸው። ብቻ ለበጎ ነው ይሁን። ሁሉም ነገር ይስተካከላል ብዬ ተስፋ አደርጋለሁ። ሲጀመር ልዑል ለነገሮች ምንም እንትን አይሰጥም፣ ትኩረት እንትን አይላቸውም። ግን ደግሞ ግዴታ ከሆነ ደግሞ አቁም ካለችው ምን ማድረግ ይችላል? ያቆማል። የሚወዳት ከሆነ አቁሞ አንድ ሰው በሱ በኩል ያሉ ሰዎች መስራት ይችላሉ። እና አሁን ደግሞ እነ ቴዲም ጀምሯል በራሱ እንትን ሚኪውንም እንደምንም አድርጎ ወደ እንትኑ አስመጥቶ እሱም የኤልሳን ልጅ መፈለግ ይችላሉ። ከትዳሩ ምንም የሚበልጥ ነገር የለም። እኔ በእሷ ቦታ ብሆን አቁም ካለችው እስካሁን አላለችም፣ ግን ምሳሌ ካለች ስራውን ለሌላዎቹ መስጠት ይችላል። ልዑል ከኤልሳ መራቅ ካለበት ማለት ነው። እኔ ምንድን ነው እኔ የሞትኩ ስዱ አይብቀል ነው የሚባለው። እሱን የሚጎዳው እሱን ሰላም የሚነሳው ከሆነ ሁሉንም ነገር ትቶ እናቱንም ማስደሰት አለበት። ስንት ቀን ህልሟ በስንት ቀን ደግሞ ይህ እንደዚህ ነገር ሲከሰት አሁን ደግሞ በድንገት መጥተው ሌላ እንትን እናቱንም በተለይ አሁን ላይ ወቅቱ እንትን ነው ታውቃላችሁ። ችግር አያጣቸውም። ለምን እንደሆነ አላውቅም። ባለፈውም እንደዚህ እንትን ብሎ ሳለ እንደውም ብዙ ጊዜ እህቱን ይነግራታል። እናቱ ምንም አይነት ቪዲዮ እንዳታይ ልዑል የሆነ እንትን የሚያንትንክ ላይ ከሆነ ምናምን ብሎ ያው ግን ደግሞ አጋጣሚ ደግሞ ቤት ውስጥ ካለ ስልክ ማየትሽ አይቀርም ሳትፈልጊ በግድ ታያለች። ስለዚህ አቶ ተፈሪ በሰራው እና ኤልሳ በሰሩት እንግዲህ የልዑል እናት እንግዲህ ትንሽ አሟታል። ለማንኛውም እንግዲህ ፈጣሪ ጨርሶ ይማርሽ ብያላችሁ ሁላችሁም ጸሎት አድርጉላት። በጣም መልካም ሴት ናት። የእውነት እናንተ ራሱ ታውቋታላችሁ። ከዚህ በፊትም ለሰው ልጅ ክብር ያላት ሰውን በምን አይነት እንትን እንደምትል እያያችሁ ነበር። ግን ደግሞ መልካም ነገር ስትሰሩ ጥሩ ነገር ስትሰሩ በቃ ምን በማታውቁት ነገር ይመጣባችኋል። ለምን እንደሆነ አላውቅም። የእውነቴን እኮ ነው የምላችሁ። ልዑል አሁን ጥሩ ነገር እያደረገላት ለኤልሳ የእሱን ህይወት ደግሞ ለማበላሸት ሆን ብለው አባትና ልጅ ተመካክረው እንትን ያሉበት ይመስለኛል። እናቱም ይሄን ነገር ባትሰማ ይሄ ሁሉ ችግር አይፈጠርም ነበር።
እና አንዳንድ ጊዜ ለምንሰራው ስራዎች ማስተዋል አለብን። ይሄ ነገር ብሰራስ፣ ይሄ ሰው ቢያዩስ፣ የሆነ ነገር ቢፈጠር ማለት አለብን። እኛ ሁልጊዜ የመጣልንን ምናምን አይደለም የምንናገረው። መጀመሪያ በደንብ ማጣራት አለብን ስለዚህ ጉዳይ። ከዛ በኋላ ነው ወደ እንትን የምታመጣው እና ችግር ነው ብቻ። እንግዲህ ልጅቷም በቀና እንትን ትረዳዋለች ብዬ አስባለሁ። እንግዲህ ልዑልን ስራውን እሱን ምንም የምትወድ ከሆነ ምንም ነገር ቢፈጠር ከጎኑ እንደምትሆን እንግዲህ አልጠራጠርም። እንግዲህ እኛም እስኪ እናያለን። እስኪ ለእናቱ ሲያስተዋውቃት ያው እኛም ማየታችን አይቀርም በቅርቡ ብሏል። እንግዲህ በዚህ በሶስት ቀን አሳይሻለሁ ቤት አምጥቼ ብሏታል ለእናቱ። እናቱ አስገድደው እኮ ነው አስገድደው ማለት ነው። ማየት እፈልጋለሁ፣ ከእሷ ጋር ማውራት እፈልጋለሁ። ግን ደስ አለኝ፣ የእውነቴን ነው የምላችሁ ኤልሳን ስላራቃቻት የልዑል እናት በጣም ደስ ብሎኛል። ከእኔ እንደውም ፈርቼ ነበር ከልዑል ጋር እና ኤልሳ አንድ ላይ የሆኑ የምትል መስሎኝ ነበር። ግን እሷ ኤልሳን አትፈልግም። የምትፈልገው ማንን ነው? አዲሷን ልጅ ነው። እና ይሄ ራሱ በጣም ደስ ብሎኛል። ያው እንግዲህ ቀስ በቀስ ደግሞ ሲለማመዱ ቤት እየመጣች ምናምን ስትል የሰውን ጸባይ የምታውቁት ስትቀርቡት ነው እንጂ በሩቁ አታውቁትም። ብቻ አሪፍ ነገር ይፈጠራል ብዬ አስባለሁ። ልዑልም ተረጋግቶ ወደ ራሱ እሷ የምትለውን ተረድቶ ምናምን ከኤልሳ ጋር አትገናኝም ካለችው ማቆም አለበት። ያው እንግዲህ ፈጣሪ ያግዛቸው፣ ሌላ ምንም አንልም። እናንተም ተመልካቾች እንግዲህ እያያችሁ ነው በየጊዜው የሚሰሩትን ስራ። ልዑል ሰዎችን ያለማስቀየም ሲል የራሱን ህይወት ብዙ ጊዜ እንደዚህ ነገር ይበላሽበታል። ያው በአሁኑ ደግሞ እንዳይበላሽ ስንት ቀን የጠበቀው እንትን ያለው ነገር እንግዲህ ፈጣሪ ያግዘው፣ ሌላ ምንም አንልም። እናንተም በጸሎታችሁ አስቡት። እና ለማንኛውም ጋዝ ልዑላችንም እናቱ ቤት ሄዶ እንግዲህ ዛሬ ቀኑ ሙሉ ማለት ነው እናቱን ሲንከባከብ ነው የዋለው። ያው አሁን ደህና ናቸው ብሏል። ግን እኔም በውስጤ በሆነ እንትን ብዬ ነበረ ደህና ናቸው ተብሏል። ሰው ግን ደግሞ በጣም ማለት አንዳንዴ ባላሰባችሁት እንትን እንደዚህ አይነት ነገር ይገጥማችኋል። አሁን የልዑል እናት ምንም ባላሰቡት ይሄንን ቪዲዮ ስላዩ ብቻ ደንግጠው ነው የታመሙት። አቶ ተፈሪ እንደዚህ በማለታቸው በጣም እንትን ብለው፣ ያው ልጅቷን በእርግጥ አዲሷን በደንብ አያውቋትም፣ ግን ደግሞ ልዑል ኤልሳን እንዲያገባ አይፈልጉም። ብዙ ስቃይ ብዙ ነገር እንዳደረሰችበት እናት ናት። ከኛ በላይ በደንብ ታውቀዋለች ህመሙን፣ የልጇን ህመም። አሁንም መልሶ ወደዛ እንዳይመለስባት እንግዲህ የቻለችውን ሁሉ እያደረገች ያለች ድንቅ ጀግና እናት ናት። የእውነቴን ነው የምላችሁ። በጣም እስካሁን ድረስ ስንት ሰው አይቻለሁ። የልዑል እናት ደግሞ ልዑልም ለእናቱ ያለው እንትን ልዩ ነው። እንደውም ወንድ ልጅ ለእናቱ እንትን አይልም ይባላል። የልዑል ደግሞ የተለየ ነው የእናቱ ፍቅር። ኧረ በመድኃኒዓለም እኔ እስካሁን ስንት ሰው አይቻለሁ። የዚህ ደግሞ እኔ እንጃ። እናት እናት ናት፣ ሁሉም እናት ትወደዳለች። ግን ልዑል ደግሞ ለየት ያለ ፍጡር ነው። የእናቱ ነገር በምንም የሚተካት በምንም እንትን የሚላት ነገር አይደለም፣ አይደራደርም። እሷ ያለችውን ነገር ከመስማት ወደ ኋላ አይልም። ቃል ገብቷል። አምጥቶ ቤቷ እንደሚያስተዋውቃት እሷን መቼም እንደማይተዋት ሌላ ሀሳብ እንደማይቀይር እንግዲህ ዛሬ የልዑል እናት ብዙ ነገር እንትን ብለዋለች። እኔም በትንሹ አሳያችኋለሁ፣ ግን ተኝተዋል። ትንሽ ያው ትንሽ ስላመማቸው ነው፣ ግን ደህና ናቸው እንዳትጨነቁ። እንግዲህ እስካሁን የሰማሁት ይሄ ነው። አዲስ ነገር ሲኖር ደግሞ እንግዲህ እመጣላችኋለሁ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? አቶ ተፈሪ ትክክል ያደረገው አይደለም የሚለውን እስኪ ኮመንት ስር አስቀምጡልኝ። አብዛኞቻችሁ የአባት ነገር ስለሆነበት ነው አትፍረዱበት የሚል በጣም ብዙ ኮሜንቶች እያየው ነው። ምንም ቢሆንም የሰራው ስራ ጥሩ አይደለም። ብቻ ይሁን እስኪ ያልፋል።
እስከሚያልፍ ድረስ ምንድን ነው አለ ሲያልፍ ደስ ይላል ሁሉም ነገር። እና ኤልሳም እንግዲህ ድብቅ ብላለች አሁን ላይ ነገሩ እስከሚጣራ ድረስ። ቀጣይ ደግሞ ምን እንደሚኖር ስለ ልጇ ምናምን የሚለውን አጣርተን እንመጣላችኋለን። ቪዲዮ ላይክ አድርጉ እስኪ። አረ ተው ተው። አረ ሰሞኑን በጣም ቅዝቅዝ ብሎብኛል። የእውነት ለምን እንደሆነ አላውቅም። በጣም ቀዝቅዟል እና ላይክ አድርጉ። በተረፈ ወዳችኋለሁ። ለምታበረታቱኝ ወንድሞቼ ባላችሁበት ሰላማችሁ ይብዛ። ባይ ባይ።